በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። ሰይጣንንም አሰረው፣ አዳምንም ነፃ ወጣው። ሰላም ከእንግዲህ ወዲህ ደስታና ሰላም ሆነ። የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አመሻችሁ? የኃጢአታችንን ብዛት የሰውነታችንንም ክፋት ሳይመለከት በእድሜያችን ላይ ይህችን ቀን ይህችን ሰዓት የጨመረልን የቅዱሳን አምላክ እግዚአብሔር አባታችን ስሙ ለዘላለም የተመሰገነ ይሁን። ከሰማዕቱ ከሕፃኑ ከቅዱሱ ቂርቆስ በረከቱን ረድኤቱን እግዚአብሔር ያሳትፈን፣ አሜን። ከሁለት ሳምንት በፊት ያልጨረስነው ርዕስ አለ ወይስ ጨርሰነዋል? በሳምንቱ ልደታ ስለነበረች አልነበርኩም። በ24 ይመስለኛል። እስቲ ማስታወሻ የጻፋችሁ ማስታወሻ የያዛችሁ ተባበሩኝና ርዕሱን ካልሆነ አዲስ ርዕስ እንማራለን። ርዕሱ ምን ነበረ? ጌታ ሆይ በመንግስት በመጣ ጊዜ አስበኝ። አልጨረስነውም። ስለዚህ እንጨርሰው አይደለ? እኔ ትንሽ ሁለት ሳምንት ስለራኩኝ ርዕሱ ትንሽ ጠፍቶብኝ ያው እንግዲህ ነበር። አስታውሳችሁኛል። ጥሩ ነው። እስከ ሞት ድረስ የታመንኩን በሚል ርዕስ ልንማማር ነበረ። ስለዚህ እሱን ርዕስ እንጨርሰዋለን። እግዚአብሔር አምላካችን የተሰወረውን የወንጌል ምስጢር ለሁላችንም በቸርነቱ ይግለጥልን፣ አሜን። ምናልባት ይህ ርዕስ በትምህርት መልክ እዚህ ሲሰጥ ያልነበረን ሰዎች ልንኖር እንደምንችል ተስፋ ስለማደርግ ትንሽ እንከልስና ከቆምንበት እንቀጥላለን። አይሻልም? ቃሉ የሉቃስ ወንጌል ምዕራፍ 23 ቁጥር 42 ጀምሮ ተጽፏል። ጌታ ሆይ በመንግስት በመጣ ጊዜ አስበኝ። ይህንን ቃል የተናገረው ከአምላካችን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በስተቀኝ በኩል የተሰቀለው ወንበዴው ሽፍታው ጥጦስ ነው። ቃሉን ከቁጥር 39 ጀምሮ አጠር አድርጌ ያነብላችሁና ጊዜ ስለሌለን ከቆምንበት እንቀጥላለን። ከተሰቀሉትም ከክፉ አድራጊዎቹ መካከል አንዱ አንተ ክርስቶስ አይደለህምን? ራስህንም እኛንም አድን ብሎ ሰደበው ይላል መጽሐፉ። ልክ እንደዚህ ነው የሚለው እንዳነበብኩት፣ ሰደበው። ሁለተኛው ግን መልሶ በቀኝ የተሰቀለው ግን ወንበዴ መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን አትፈራውምን? ስላደረግነው እኛ የሚገባንን እንቀበላለንና በእኛስ የተፈረደው ፍርድ እውነተኛ ፍርድ ነው። ይህ ግን ምንም ክፋት አላደረገም፣ ምንም ወንጀል የለበትም፣ ምንም ኃጢአት የለበትም። እንዲህም ብሎ አብሮት ለዘመናት ሲዘርፍ የነበረውን ባልንጀራውን ገሰጸው።
ኢየሱስንም ጌታ ሆይ በመንግሥትህ በመጣ ጊዜ አስበኝ አለው። ጌታም ይህንን ቃል ከሰማ በኋላ በደም የጨቀየውን ፊቱን ወደ ጥጦ ስሙ በድጋሚ ለዘላለም የተመሰገነ ይሁን። እንግዲህ ከዚህ ታሪክ የምንማረው ይህንን በቀኝ የተሰቀለውን ወንበዴ በቀኝ ሊያቆመው በመንግስቱ በመጣ ጊዜ እንዲያስበው የሆነበት ምክንያት፣ አዳምን ቀድሞ ገነት እንዲገባ ያደረገው ምክንያት ምንድን ነው ብለን ማየት ጀምረን ነበረ። ትዝ አላችሁ? አላስታወሳችሁ? ነገሩ እንኳን የ15 ቀኑ የ15 ደቂቃውም እየጠፋብን ነው፣ ተቸግረናል። ግን ላስታውሳችሁ፣ በመጀመሪያ ደረጃ ከዚህ ከወንበዴ እምነት ተገኝቶበታል ብለናል። ምን ተገኝቶበታል? እምነት ተገኝቶበታል። ወደ ገነት ሊገባ የቻለበት የመጀመሪያው ምክንያት በአምላካችን በኢየሱስ ክርስቶስ ጌትነት አምኗል። ማን ሆይ ነው ያለው? ጌታ ሆይ ነው ያለው። በጌትነቱ አምኗል። ጌታ ሆይ በመንግስት በመጣ ጊዜ አስበኛል። እንዴት በጌትነቱ አመነ? እንደው ዝም ብሎ አመነ አይደለም። ፀሐይ ስትጨልም አየ። የትኛውም ሰው ሲሞት ፀሐይ ጨልማ አታውቅም። በቀኑ 6 ሰዓት ጨረቃ ደም ስትመስል ተመለከተ። ጨረቃ ደም መስል አታውቅም። ዓለም ከተፈጠረ ዘመን ከተቆጠረ ዘመን ጀምሮ ማለት ነው። ከዋክብት እንደ ቃሪያ ፍሬ ሲረግፉ አየ። ማንም ሰው ሲሞት ከዋክብት ረግፎ አያውቁም። አለታት ሲሰነጣጠቁ፣ መቃብራት ሲከፈቱ፣ ያ ሁሉ ተአምራት ሲከናወኑ አየ። ይሄማ ማን ነው አለ? ጌታ ነው አለ። ጌታ ነው አለ። እግዚአብሔር መንፈስ ቅዱስ እንደ ፊያታዊ ዘየማን አይነ ልቦናችንን ያብራው። እግዚአብሔርን እንደ እግዚአብሔርነቱ መጠን እንድናውቀው እግዚአብሔር ይርዳን። አሜን። ጌታ ሆይ አለ። የመጀመሪያው ወደ ገነት እንዲገባ የሆነበት ምክንያት በጌትነቱ አምኗል። ይህንን በስፋት በጥልቀት አይተናል። ሁለተኛ፣ ይሄ በቀኝ የተሰቀለ ወንበዴ ወደ ገነት እንዲገባ ከሆነበት ምክንያት ሁለተኛው ንስሐ ገብቷል፣ በደሉን አምኗል። ትዝ ይላችኋል? ቅድም ስናነብ ምንድን ነው ያለው? በእኛ የተፈረደው ፍርድ ምንድን ነው አለ? ትክክለኛ ነው፣ እውነተኛ ፍርድ ነው። ስለበደልን ስላጠፋን የብዙ ሰው እንባ የብዙ ሰው ደም በእጃችን አለ። ማጅራት ስንመታ፣ ቋንጃ ስንመታ፣ ሰው ስናስለቅስ፣ ስንዘርፍ የኖርን ወንበዴዎች ነን። ይገባናል፣ በደለኞች ነን። ስለዚህ ይገባናል። የተፈረደው ፍርድ ትክክል ነው አለ። በደሉን አመነ አላመነም? ጥፋቱን አምኗል አላመነም? አምኗል። ንስሐ ማለት መጸጸት ማለት ነው። ሌላ ምንም ትርጉም የለውም። ንስሐ ማለት ምን ማለት ነው? መጸጸት። ሰው ሆኖ የማይበድላል እንዴ? ሴቶች ብቻ እንዴ? ሰው ሆኖ የማይበድላል የለም አይደል? የለም። ሰው ሆኖ የማያብስ እንጨት ሆኖ የማይጤስ የለም ይላሉ። ከሰው ስህተት ከብረት ዝገት አይታጣም። ከኛ ዘንድ ስህተት ከሱ ዘንድ ደግሞ ምሕረት አይጠፋም። ሰው ነና፣ ስጋ ነው የለበስነው። ቶሎ ኃጢአት የሚከበውን ስጋ ለብሰናል። የየትኛውንም ቅዱስ ታሪክ ብናነብ እየወደቁ እየተነሱ፣ እየበደሉ እየካሱ እየተመለሱ፣ አዎ እየረከሱ እየተቀደሱ ነው። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ይነሳማል ይላል መጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ላይ የተጻፈ የእግዚአብሔር ቃል ነው። ጻድቅ 7 ጊዜ ይወድቃል። ጻድቅ እንደ ልቤ የተባለው ቅዱስ ዳዊት በዝሙት ወድቋል፣ በነፍስ መግደል ወድቋል። ሊቀ ሐዋርያ የተሰኘ ቅዱስ ጴጥሮስ አንድ የዶሮ ሳይጮህ ጌታውን ስንት ጊዜ ክዷል? ምን ስለሆነ? ሰው ስለሆነ። ከፍጡራን መካከል ከሰው ወገን
ከድንግል ማርያም ከወላዲት አምላክ በቀር ሁሉ እየወደቀ እየተነሳ እየበደለ እየተመለሰ ሁላችን እንደ ኃጢአታችን ያላደረገብን እንደ በደላችን ያልከፈለን ክብር ምስጋና ይግባው። ዛሬን ያሳየን በቸርነቱ ነው አይደል? ያልጠፋነው በማን ምሕረት ነው? ተውት፣ ከትናንት በፊት የሰራነውን ተውት፣ አታስታውሱት፣ እስቲ እርሱት። ዛሬ የተነበረ የዋልነው ምን አሰብን? አፋችን ምን ክፉ እንደተናገረ አሁን እዚህ ግንባራችን ላይ ቢጽፈው ማን የማንን ፊት ያይ ነበር? እንደው እዚህ ውስጥ እንኳን ያለ ነው ማለት ነው። የታመሸን እስከ 12 ሰዓት ተኩል የት ነበር? ማን ነው የሚያውቀው? ያልጠፋ ነው ከማን ምሕረት የተነሳ ርኅራኄው ስለማያልቅ አያልቅም። ርኅራኄው ቸር ነው። የእግዚአብሔር ምሕረት፣ የእግዚአብሔር ይቅርባይነት፣ የእግዚአብሔር ትዕግስት፣ የእግዚአብሔር ለኛ ያለው ፍቅር ዓለም ላይ ያሉት ቋንቋዎች አንድ ላይ ተጨምረው ፍቅር የሚለው በቃ አሁን በኢትዮጵያ ፍቅር ነው፣ በእንግሊዘኛ ላቭ ነው ምናምን በሚለው ሄደን ፍቅር የሚለው ቋንቋ በሙሉ ተጨምቆ የእግዚአብሔርን የፍቅሩን ጫፍ አያክልም። ማንም ምንም ያክል ቢሰብክ፣ ማንም ምንም ያህል ቢጽፍ እግዚአብሔር ለኛ ያለውን ፍቅር ሊገልጠው አይችልም። ከቋንቋ በላይ ነው የእግዚአብሔር ፍቅር፣ ከአይምሮ በላይ ነው። እሱ የወደደንን ውዴታ፣ እሱ የሚያፈቅረን የፍቅር ልክ በቃ ማንም ገልጦ ሊጨርሰው አይችልም። በቃ አይምሮአችን መቀበል በሚችለው ልክ እንገልጠዋለን። እግዚአብሔር ፍቅር ነው። ምንድነው? ራሱ ፍቅር ነው። ፍቅር ነው። እናት ልጇን ከምታፈቅርበት ፍቅር በላይ ልጆቹን የሚያፈቅር አፍቃሪ ነው እግዚአብሔር። ባል ሚስቱን፣ ሚስት ባሏን፣ ልጆች ወላጆቻቸውን፣ ወላጆች ልጆቻቸውን፣ ወንድም እህቱን፣ እህት ወንድሙን ከሚወድበት ውድ በላይ እግዚአብሔር እኛን የሚወደው ውድ ይበልጣል። የሚስተካከል አይደለም። አሁን እንዴት ብዬ ልንገራችሁ? ቃላት ያጥረኛል ምናምን እያልኩ አላንቆለጳጵሰውም። በቀላል ቋንቋ እስከ መስቀል ሞት ድረስ ወዶናል። በቃ ራሱን አሳልፎ እስከ መስጠት ድረስ። ደግሞ ከዚህ የሚበልጥ ፍቅር ለማንም የለም። የዮሐንስ ወንጌል ምዕራፍ 15 ቁጥር 13። ስለዚህ ሊምረን ሁል ጊዜ ፈቃዱ ነው፣ ይቅር ሊለን ፈቃዱ ነው። ይሄም ፊያታዊ ዘየማን፣ ይሄም ጥጦስ የእግዚአብሔር ምሕረት የእግዚአብሔር ይቅርታ የነካው ሰው ነው። ጥፋቱን አመነ፣ በመንግስት አስረኝ ሲለው አላውቅህም ማን እንደሆንክ በስንት ሰው ደም እጆች እንደጨቀዩ አላውቅህም፣ ወንበዴ ሽፍት አላለውም አይልምም። ወደሱ ከመጣን ወደ ውጭ አያወጣንም። ያወጣናል እንዴ? ወደ እኔ የሚመጣውን ወደ ውጭ አላወጣውም ይላል እግዚአብሔር። በምህረት መጣ። በደሉን በማመን በመጸጸት ንስሐ በመግባት በእኛ የተፈረደው ፍርድ እውነት ነው በማለት በማመን በመጸጸት መጣ። ወደ ውጭ አላወጣውም፣ ወደ ገነት አስገባው። የዮሐንስ ወንጌል ምዕራፍ 6 ቁጥር 37 ላይ ወደ እኔ የሚመጣውን ወደ ውጭ አላወጣውም ይላል። አዎ ወደሱ አምነን ብቻ እንምጣ። ጥፋታችንን አምነን በደላችንን አምነን እንምጣ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔም የሚመጣውን ከቶ ወደ ውጪ አላወጣውም። አሁን እዚህ ውስጥ እንደው አሁን እኔ ይቅር በለኝ ብለው ማረኝ ብለው በእውነት አሁን እኔ ይቅር ይለኛል የሚላል? በቃ እኔ አሁን እንደዚህ በድዬ እንዲያጥፍቼ ቃሉን እያወቅኩ ነፍስ ገድዬ አመንዝሬ ጽንስ አስወርጄ ጠንቋይ መተተኛ አስማተኛ ተከትዬ በወንድሜ ላይ መድኃኒት አስደርጌ የገዛ እህቴን የገዛ ወንድሜን አሳብጄ ለጠላና ላረቄ ንግድ ብዬ ጠንቋይ ቤት ስኖር የኖርኩትን እኔን አሁን ማረኝ ብለው አሁን ወደሱ ብመጣ ይቅር ይለኛል? ሕያው እግዚአብሔር ምስክሬ ነው። ገና ስታስብ ይቅር ይልሃል። ወደሱ መጣ አይደለም እኮ ገና ለመምጣት ስታስብ ይቅር ይልሃል። እየሰማችሁኝ ነው? እግዚአብሔር ይስማችሁ። ያቺ በዝሙት ብዙ ገንዘብ ያጠራቀመች ማርያምን ተፍረት ባለሽቷዋ ኃጢአቷ የተሰረየላት ውዱን የአልባስጥሮስ ሽቱ ሰብራ በእንባዋ እግሩን እያራሰች በፀጉሯ እግሩን እያበሰች ስቅስቅ ብላ ስታለቅስ አልነበረም የቤተ ክርስቲያናችን ታሪክ የሚነግረን? ኃጢአት በቃኝ ብላ ወደ መሲሁ ወደ ክርስቶስ መሄድ አለብኝ ብላ በወሰነች በቆረጠች ጊዜ የመጀመሪያውን በሯን ከፍታ እርምጃ ስትራመድ ኃጢአቷ ሁሉ ከሷ ላይ ወደቀ ነው የሚለው የቤተ ክርስቲያናችን ታሪክ። ወደ እግዚአብሔር ስንመጣ ከየትም እንምጣ
እንዴትም ሆነን እንምጣ፣ በየትኛውም አይነት ኃጢአት ውስጥ ሆነን እንምጣ፣ እመኑኝ እግዚአብሔር ወደ ውጭ የሚያወጣው ልጅ የለውም። አንድ ታሪክ ላስታውሳችሁ የምታውቁትን፣ ያ የጠፋው ልጅ የሉቃስ ወንጌል ምዕራፍ 15 ቁጥር 11 ጀምሮ ታሪኩ የተጻፈው የመጽሐፍ ቅዱሱን ታሪክ እንዲበዛ እኮ አይደለም የዛ የጠፋው ልጅ ታሪክ የተጻፈው እኛ እንድንማርበት። አባት የተባለው እግዚአብሔር ነው። ድርሻዬን ስጠኝ፣ ገንዘቤን ስጠኝ ብሎ አባቱን አመናጭቆ ጠንብርኩሱን አውጥቶ እንደምንለው እንደዚህ አይደለም ምንለው? ጠንብርኩሴን እኮ አውጥቶ ነው ሄደው አይደለም ምንለው? አባቱን ጠንብርኩሱን አውጥቶ እኮ ነው ሄደው። ድርሻዬን ስጠኝ፣ ካንተ ጋር መኖር ሰለቸኝ ምናምን ብሎት የሚደርሰውን ድርሻ ተቀብሎ ሄደ። ሰው ሀገር ሄደ። አው ጨፈረበት፣ መነዘረው። ማያልቅ የለም አለቀ። ማያልቀው የእግዚአብሔር ጸጋ ብቻ ነው። ሁሉ ያልቃል። ተራበ። በሰው ሀገር አሳማዎች እሪያዎች ከሚበሉት ይመኝ ነበረ። ግን ትዝ አለው ደግ አባት እንዳለው። ትዝ ይበለን እስቲ ምንም ስንበድል ትዝ ይበለን፣ ምንም ሲከፋን ትዝ ይበለን መድኃኔዓለም፣ ምንም ሲጨንቀን ትዝ ይበለን። ማጣፊያው አጥሮን ዙሪያው ገደል ሲሆንብን በዙሪያችን አለን የሚሉን ሰዎች ሲሸሹን ማን ትዝ ይበለን? ማይተወን ትዝ ይበለን፣ ማይጸየፈን መድኃኔዓለም ትዝ ይበለን። እርቃኑን ተሰቅሎ ጸጋውን ያለበሰን ትዝ ይበለን። መራራውን ቀምሶ ጣፋጩን ያጠጣን አምላክ ትዝ ይበለን። የሾህ አክሊል ተደፍቶበት የሕይወት አክሊል ያቀዳጀን ትዝ ይበለን። ሞቶ ሞታችንን ለዘላለም ያዋጠልን ትዝ ይበለን። ምህረቱ፣ ይቅርታው፣ ትዕግስቱ ከባህር ይልቅ የሚሰፋው ከውቅያኖስ ይልቅ የሚሰፋው መድኃኔዓለም ትዝ ይበለን። ይሄ የጠፋው ልጅ ትዝ አለው። ምን አለ? ተነስቼ ወደ አባቴ እሄዳለሁ አለ። በቃ እሄዳለሁ አለ። በቃ የሆነ ነገር ስትሆኑ ተነስቼ ወደ መድኃኔዓለም እሄዳለሁ በል። ወደ ቤተክርስቲያን እሄዳለሁ። ቅዳሴው ባይኖር፣ ማህሌቱ ባይኖር፣ ኪዳኑ ባይኖር፣ ስብከቱ ባይኖር በበሩ ስር የሚሸተውን የዕጣን መዓዛ አሽትቱና እንዴት ነው ስትሳለሙ? የሆነ ነገር አይሸታችሁም? በሩ ጋር ንገሩኝ። አይሸትም? ይሄ ከልባችሁ ንገሩ። ይሸታል አይሸትም? በቃ ነፍሳችሁም መንፈሳችሁም ስጋችሁም ታድሶ ትመለሳለች። ምንም አይኖር ቁጭ ብላችሁ ጉልላቱን እያያችሁ ቅዱሳን ስዕሎቹን እያያችሁ በቃ መንፈሳችሁ ታድሶ ይሄዳል። ሰው ለመረጋጋት ብርጭቆ ውስጥ ይደበቃል፣ የአልኮል ብርጭቆ ውስጥ። ሰው ጭንቀቱን ለመርሳት ሲጋራ ውስጥ ይደበቃል፣ ሐሺሽ ውስጥ ይደበቃል፣ ሺሻ ቤት ውስጥ ይደበቃል፣ ጭፈራ ቤት ይደበቃል። ባለጌ ወንበር ላይ ተቀምጦ ባለጌ ብርጭቆ ጨብጦ ባለጌ ጋለሞታዎች አይኖቹ እየተመለከቱ ከጭንቀቱ እንዲዝናና የሚፈልግ ብዙ አለ። ግዴላችሁም እውነተኛው መጽናናት ያለው ከመጽናናት አባት ከእግዚአብሔር ነው። አመናችሁም አላመናችሁ እውነተኛው መጽናናት፣ እውነተኛው እረፍት፣ ይሄ የህይወት ልምምዳችን የነገረንን እውነት ነው የምንነግራችሁ። ትዝ ይበላችሁ ተነስቼ ወደ አባቴ እሄዳለሁ ብሎ ኃጢአት ተስፋ ሲያስቆርጣችሁ፣ በደል ሲያስጨንቃችሁ፣ ሰይጣን በግራ ጆሮአችሁ በኩል የመርዝ ብልቃት ሲያሳያችሁ፣ ሹክ እያላችሁ የምትታነቁበትን ገመድ ሲያሳያችሁ፣ ኑ ገመድ ለጠላቴ እያላችሁ ኑ የቆረጣችሁ ተስፋ ተቀጥሎ፣ ያለቀሳችሁት እንባ ታብሶ፣ የከበዳችሁ የበደል ቀንበር ተሰብሮ እግዚአብሔር ሰላሙን ሰጥቶ ይመልሰናል። አሁንም ይመልሰን። አሜን። አንጠረጥረውም። ሰላሜን እተውላችኋለሁ አይደል ያለው? ሰላሜን እሰጣችኋለሁ አይደል ያለው? እኔ የምሰጠው ሰላም እጮክ በሉልኝ። ዓለም እንደሚሰጠው አይደለም፣ መጠጥ እንደሚሰጠው አይደለም፣ ጭፈራ ቤት እንደሚሰጠው አይደለም፣ ገንዘብ እንደሚሰጠው አይደለም፣ ዱባይ ምናምን ሄደን እንደምንዝናናው አይነት መዝናናትና መጽናናት አይደለም። ባልንጀሮቻችን እንደሚያጽናኑን መጽናናት አይደለም። የሱ የውስጥ ሰላም ነው። የሱ ይለያል። ዓለም እንደሚሰጠን አይደለም። ወላጆች እንደሌላቸው ልጆች አልተዋችሁም አይደል ያለው? አይተወንም፣ አይጥለንም። አትፍራ አልጥልህም ያለ አምላክ አይጥለንም። የዮሐንስ ወንጌል ምዕራፍ 14 ቁጥር 18 ወላጆች እንደሌላቸው ልጆች አልተዋችሁም፣ አይተወንም። ቁጥር 25 ላይ ከእናንተ ዘንድ ስኖር ነግሬያችኋለሁ። ቁጥር 27 ላይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራም። እስቲ በሉልኝ፣ ልባችሁ ምን አይበል? አይታወክ። ግድ የላችሁም።
ዛሬ እንኳን በሰማነው የቅዱስ ሲኖዶስ ምርጫ ትንሽ ታውከናል አይደል? ትንሽ ፈርተናል። ግዴላችሁም አትተወኩ፣ ግዴላችሁም አትረበሹ፣ ግዴላችሁም አትሸበሩ። እመኑት፣ ከምንረግጠው መሬት በላይ እግዚአብሔር ይታመናል። ማን ነው መሬት ሲረግጥ ሲራመድ ታሰምጠኝ ይሆን ትክደኝ ይሆን ብሎ በጥንቃቄ የሚራመድ አለ? የለም አይደል? አምነናት አይደለም እንሮጥባት። እግዚአብሔር ከምንረግጠው መሬት በላይ ይታመናል። ለኛ ከኛ በላይ የሚያስብ ቸር አባት ነው። ከእናትም በላይ እናት ነው። ከአባትም በላይ አባት ነው። አባት ነው። በደሉን አመነ፣ ይቅርታ ጠየቀ፣ ንስሐ ገባ፣ ተጸጸተ። ስለዚህ እኛም በቀኙ ለመቆም ገነትን ለመውረስ ኋላ መንግስተ ሰማያት ለመግባት ምናችንን እንመን? አዎ ኃጢአታችንን የምናምንበት ንስሐ የምንገባበት የልቦና ድፍረት ለኔም ደግሞም ለእናንተ ይስጣችሁ። አሜን። ይሄ ሰው ሌላው ስለ አምላኩ ንጽህና መስክሯል አይደለም? እኛ ስላደረግነው ቢገባንን እንቀበላለን አለ። እሱ ግን ምንድነው አለ? ንጹህ ነው። ንጹህ ነው እኮ ነው ያለ። ስለ አምላካችሁ እስቲ መስክሩ፣ እስቲ ስላደረገላችሁ ተናገሩ፣ አውሩለት። ስለ እግዚአብሔር የሚወራ አይጠፋም፣ የሚወራ አይጠፋም። ያው እግዚአብሔር ምስክሬ ነው። ተውት፣ ከትናንት በፊት የተደረገላችሁ ዛሬ የተደረገልናል። ይሁላችሁ አሁን የምነግራችሁ እስካሁን ከነገርኳችሁ ሁሉ ያዙልኝ እሺ። ዛሬ ያደረገላችሁ እንኳን ብዙ አለ አልኳችሁ? አዎ አለ። እስቲ አሁን እዚህ ውስጥ ኦክሲጅን ተገጥሞለት ይመጣል አለ? ካቴተር የተገጠመለት አለ ወይ? ግን መብት ነው አይደል? ይመስላል መብት አይደለም። መተንፈስም ሌላውም ነገር ተፈጥሯዊ ነገራችንን ማድረጋችን መብት ሳይሆን በማን ነው? ትዝ አይላችሁም? በኮሮና ጊዜ ብዙዎች በኦክሲጅን ነበሩ አይደል? እህት ወንድሞቻችን አነስ ያለችን ኦክሲጅን ምናምን ይዘው ከሳሎን ወደዛ ሲሉ ትዝ አላችሁ? ማለትም ለካ በእግዚአብሔር ነው። አደረገልን የምንለው እኛ ከጸጉራችን ቁጥር የሚበልጥ ገንዘብ እግዚአብሔር ሰጥቶን ኪሳችን አበጥ ብሎ ዘመነኛ መኪና ስናሽከረክር የሆነ መኖሪያ ቤት ምናምን ነገር የሥራ እድገት አግኝተን ደግሞ የትዳራችን ጥያቄ ደግሞ ከኢትዮጵያ ወደ ውጭ ሀገር የምንሰደድበት የቪዛው ጥያቄ ምናምን ተሳክቶ ብቻ እያንዳንዳችን የምንጠይቀው ጥያቄ የምንለምነው ልመና ተሳክቶ ያኔ ስናይ ብቻ የሚመስልን አለን። እመኑኝ መኖር በራሱ ትልቅ ስጦታ ነው። ዛሬን ያላዩ ብዙዎች አሉ። በእድሜያችን ላይ ይህችን ቀን የጨመረ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በጤና መተናል። ወጥቶ መግባት በማን ፈቃድ ነው? ተቀምጦ መነሳት በማን ፈቃድ ነው? ይሄ ከረቀቀባችሁ በጣም የሚረቀውን ነገር ልንገራችሁ። ቆርሶ አፉ ውስጥ ከቶ አላምጦ መዋጥ በእግዚአብሔር ፈቃድ ነው። ማስረጃ ልስጣችሁ። መጽሐፈ መክብብ ምዕራፍ 2 ቁጥር 25 ላይ ያለ እግዚአብሔር ፈቃድ የበላ ይላል። ያለ ማን ፈቃድ የበላ? ያለ እግዚአብሔር ፈቃድ የበላ። መጽሐፈ መክብብ ምዕራፍ 2 ቁጥር 25 ያለ ጌታ ፈቃድ ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ሰው ማን ነው ይላል። ማንም የለም። ትን ብሎት የሞተ ብዙ አለ። ስለዚህ መስክሩ፣ ስለ እግዚአብሔር ተናገሩ። ያደረገላችሁ ተአምራቱን መስክሩ፣ ድንቅ ስራውን መስክሩ። በሰው ፊት የሚመሰክርልኝን እኔ ደግሞ በሰማያት ባለው በአባቴ ፊት እመሰክርለታለሁ ይላል። ስለ እግዚአብሔር አውሩ፣ ስለ እግዚአብሔር መስክሩ፣ ድንቅ ስራውን ተናገሩ። እንደ ኃጢአቴ ያላደረገብኝ እንደ በደሌ ያልከፈለኝ ከዛሬ ነገ ትመለሳለች ይመለሳል እያለ በትዕግስት የጠበቀኝ እሱ እኮ ነው። ትዳር የሰጠኝ ልጆች የሰጠኝ እሱ እኮ ነው። ቤት የሰጠኝ ይሄ ስጋዊውን ነገር ተውትና ቢያንስ መቼም እዚህ ውስጥ ያለነው ሰዎች አይን አለን አይደል? የለንም? ቢያንስ እጅ አለን አይደለም? እስቲ ለአንድ ሰከንድ አይናችሁን ጨፍኑ። ይቅርታ እንደዚህ ጨፍኑ፣ ግለጡት። ይኸውላችሁ ቀኑም እንደዚህ ጨለማውም እንደዚህ ሆኖባቸው ምን ይደረግ ምን ይፈጠር ምን ይከወን ምንም የማያውቁ ብዙ አይነ ስውራን አሉ። እስቲ አመስግኑታ። ስለ አይናችሁ ብርሃን አመስግኑት። ስለሰጣችሁ እጅ አመስግኑት። ስለሰጣችሁ ጤና አመስግኑት።
ስለምትበሉት አመስግኑት። በቀን 3 የሚሆን በቀን 1 ጊዜ ስለምትበሉት አመስግኑት። ስለ እግዚአብሔር የሚወራ አይጠፋም። ስራው ድንቅ ነው፣ ግሩም ነው። ከስንት አደጋ ጠብቋችኋል። እናንተ የፊታችሁን እሱ የኋላውን እየጠበቃችሁ በሰላም ወጣችሁ በሰላም ገብታችኋል። ብዙ አድርጎልናል። ስለዚህ መስክሩለት። እንደ ፊያታዊ ዘየማን መስክሩለት፣ መስክሩለት። ምን ያላደረገልን ነገር አለ? ለወይኔ ያላደረኩላት ከዚህ በላይ ያደርግላት ዘንድ የሚገባኝ ምንድነው ይላል እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 4 ጀምሮ እዩት። ምንም ያላደረገልን ነገር የለም። ስለ አምላኩ ንጽህና ይመሰክር ነበር። ሌላው ይሄ ሰው ወደ ገነት እንዲገባ ካደረገው ምክንያት አንዱ ከሞት በኋላ ህይወት፣ ከመቃብር በኋላ ትንሣኤ እንዳለ አምኗል። በምን በመጣ ጊዜ አስበኝ ያለው በመንግስት። አሁን አድነኝ እኮ አይደለም ያለው። ያኛው ከመስቀል አውርደኝ ይላል። ቢያወርደውም እኮ ሊሰርቅ ነው፣ ሊዘርፍ እኮ ነው። ይሄ ግን ስለ ስጋው ነገር ጨርሷል። ምን አለው? በመንግስት አስበኝ። ከሞት በኋላ ስላለው ህይወት ነው የሚያስበው። ስንቶቻችን ከሞት በኋላ ስላለው ህይወት እናስባለን? ስንቶቻችን ከመቃብር በኋላ ስላለው ትንሣኤ እናስባለን? ብዙዎቻችን የሚያሳስበን ስለ ስጋችን አይደል? ይሄ ነገ ትል የሚበላው ከ3 ቀን በኋላ የሚሸተው የሚከረፋው፣ ለዓይን የሚያስከፋው፣ ለአፍንጫ የሚከረፋው ስጋ አይደለም የብዙዎቻችን። እንኳን ስጋውያኑ እኛ መንፈሳውያኑም የተባሉት እግዚአብሔር ልብ ይስጠን። ይኸውላችሁ 500 ወይም 700 ዓመት አንኖርም። እሺ የምንኖረው ጥቂት ጊዜ ነው። እቺ ምድር ከኔ ጋር ናቸው። እግዚአብሔር ከሁላችን ጋር ነው። ይኸውላችሁ እቺ ምድር መኖሪያ አይደለችም። እሺ መቆያ ናት። ምንድን ናት አልኳችሁ? ድሮ ትዝ ይላችኋል ልጅ እያለን ከትምህርት ቤት ስንመጣ 10 ሰዓት 11 ሰዓት ምንድን ነበር የሚበላው? ምን ነው መክሰስ ወይ መቆያ አይደል? መክሰስ ናት። እቺ አሁን የምንኖርባት መሬት መክሰስ ናት። እራት አይደለችም። እራት መስሎን ብዙዎች እንጋደላለን። መቆያ ነች። በእግዚአብሔር ፊት 1 ሰዓት ከምናምን ደቂቃ ነው የምንኖረው። 1000 ዓመት በእግዚአብሔር ስንት ቀን ነው? 1 ቀን አይደል? 500 ዓመት በእግዚአብሔር ስንት ቀን ነው? አረቅ ንገሩ። ግማሽ ቀን አይደለም እንዴ? 250 ዓመት በእግዚአብሔር ስንት ቀን ነው? የግማሽ ሩብ አይደለም? ሩብ አይደለም? ወደ ስንት ሰዓት? 6 ሰዓት ማለት ነው። 6 12 24 6 ሰዓት ማለት ነው። 125 ዓመት ብንኖር 3 ሰዓት ነው አይደል? ግን 125 ይኖራል። የሱን ግማሽ ስንመታው 1 ሰዓት ተኩል ለመኖር ቅዱስ ሲኖዶስን እናምሳለን። ቤተክርስቲያንን አሳልፈን እንሰጣለን። ምዕመኑን ጥቁር እናስለብሳለን። የቤተ መንግስቱን ስርዓት ቤተ ክህነት እናስገባለን። በቃ የሆነ 900 ምናምን 800 ምናምን ነው የምንኖር ይመስለን። በቃ እቺ ምድር መኖሪያ ነው የምትመስለን። አረ መቆያ ናት። ሊያውም ድንኳን ናት። ማስረጃ ልስጣችኋ። ከኔ ማወራው እንዳይመስላችሁ ማስረጃ። 2ኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እንዲህ ይላል። አነበዋለሁ። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ አለ። ድንኳን አሁን የለቅሶም ቤት የሰርግ ቤትም ድንኳን በጣም ግፋቢል ስንት ቀን ነው የሚቆየው? አረ ጮክ በሉልኝ። አልሰማዋችሁም? 3 ቀን አይደለም? 3 ዓመት የቆየ ድንኳን አይታችሁ ታውቃላችሁ? አለ። በቃ እቺ ምድርም እንደዛ ናት። ድንኳን አላት። ድንኳን ናት። የት እንደተወለድን እንጂ የት እንደምንሞት የማናውቅባት ድንኳን። መቼ እንደተወለድን እንጂ መቼ እንደምንሞት የማናውቅባት ድንኳን። እቺ ምድር ድንኳን መቼ እንደምትነቀል የማትታወቅ፣ ከሰልስት በኋላ የለችም፣ ከመልስ በኋላም የለችም። ስለ መኖሪያችን እንድናስብ እግዚአብሔር ይርዳል። ስለ መቆያችን ሳይሆን ስለ መኖሪያችን። መኖሪያ የዘላለም አምላክ እግዚአብሔር ነው ይላል ዘዳግም 33 ቁጥር 27 ላይ ሊቀ ነቢያት ሙሴ። መኖሪያችን እግዚአብሔር ነው። ስለዚህ ከሞት በኋላ ስላለው ህይወት ስናስብ ተንኮለኛ አንሆንም። ከሞት በኋላ ስላለው ህይወት ስናስብ መቃብርን ያህል ቁልቁለት፣ ሰማይን የሚያክል ዳገት በነፍሳችን እንደምንወጣ ስናስብ
ዘረኞች አንሆንም። ትምክተኞች፣ ትዕቢተኞች፣ ስግብግቦች አንሆንም። መርዝ በጥብጠን ባልንጀራችንን አንግትም። ተንኮል ስናስብ፣ ሸር ስንሸርብ አናድርም። ገንዘብ አይናችን ላይ አይበቅልም መስቀል ጨብጠን። እግዚአብሔር ልብ ይስጠን። አሜን። ልጨርሰው። መጨረሻ ይሄ ሰው ጓደኛውን ገስጿል አልገሰጸም? አንተ እንደዚህ ባለ ፍርድ እንኳን ሳለ እግዚአብሔርን አትፈራው እንዴ? ውጪ ነፍስ ግቢ ነፍስ ጣር ይዞ የመጨረሻው 11 ሰዓት ላይ ሆነ። እግዚአብሔርን አትፈራው? ይገርም ነው አለው። ይገርም ነው። ያለ ስርዓት የሚሄዱትን ገስጿቸውሽ። የሰማችሁ ነው። ያለ ስርዓት የሚሄዱትን ሳይሳለሙ የሚገቡትን ዲያቆናት፣ ካህናት የፈለገ ይሁን ለምን ጳጳሳት አይሆኑ? ጫማቸውን መቅደስ ውስጥ አንድ እርምጃ ገብተው የሚያወልቁትን ገስጿቸው። አትፍሩን፣ ገስጹን፣ ግን በፍቅር ይሁን። እንዴት እንዲሆናል በሉን። ገስጹን። ያለ ስርዓት የሚሄዱትን ገስጿቸው ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17። ያለ ስርዓት የሚሄደው መገሰጽ ይሉኝታ ምናምን አያስፈልግም። ግልጽ ነው። እየገባችሁ ነው? ምንም አያስፈልግም። እንደዚህ እኮ አይደረግም እንዴ! እንደዚህ አይሆንም። ይሄማ ስርዓት አይደለም። ስርዓት አልበኝነት የሚታይባት ሌላ የአምልኮ ስፍራ የሚመስል አለ አይደለም? የአምልኮ መልክ ያላቸው አሉ አይደል? ጎረቤቶቻችን ስትፈልግ እንደዚህ ለብሳ ትመጣለች፣ ስትፈልግ እንደዚህ ተቀርዳው ትመጣለች። ድሮ ማያ 1997 የሚል ፊልም ትዝ አላችሁ? ልጅ እያለ እንደዚህ አርጋ ትመጣለች። ስትፈልግ እንደዚህ አርጋ ትመጣለች። ስትፈልግ ይኸው እንደዚህ ወንድና ሴት ነው አይደል የሚቀመጡት? ልክ ነኝ? እየዘባረኩ ነው። እኛ ጋር በስርዓት ነው። ለምን? አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ሁሉ በአግባብና በስርዓት ይሁን ይላል። በስርዓት ሴት በዚህ ጋር ነው የምትቀመጠው። ከሚስት ጋር ከልጆች እናት ጋር ስጋው ደግሞ ልትቀበል ብትመጣ እሷ የምትገባው በሴቶች በኩል፣ እሺ፣ አንተ የምትገባው በወንዶች በኩል። እየሰማኸኝ ነው? እሷ የምትገባው ነጠላ አድርጋ ነው። የጳጳስና ትሁን የፓትርያርክ ነጠላ አድርጋ ነው። እቺ የስርዓት ቤት ናት። ያለ ስርዓት መሄድ ካለ መገሰጽ ነው። ግልጽ ነው። በጣም የሚገርማችሁን አንድ ነገር ልንገራችሁ። ስርዓት አክባሪ መሆናችን እኮ እግዚአብሔርን መፍራታችንን የሚያሳይ። አንዳንዴ በውጭ ልብስ ለብሰን መተን ጉባኤ መካፈል ፈልገን ትዝ ይላችኋል። ሻርፕም ምንም ቦርሳችን ውስጥ እኮ እንይዛለን አይደል? ሴቶች አይደል? አትይዙ? ድንገት እንኳን ቃሉን ለመስማት ብገባ ለጸሎት እንኳን ብገባ ብላ ሻርፓችሁን አይደል? ልክ ነኝ ወይስ ልክ አይደል? እግዚአብሔርን መፍራታችሁ እኮ ነው የሚያሳይ። አሁን ለምን አለበሳችሁ ለብሳችኋል ብሎ እኮ ገነት ወይም ሲኦል አይወርድም እኮ እሱ። ግን መፍራታችንን ለማሳየት መገዛታችንን ለማሳየት በስርዓት ወንዶቹስ ስንገባ በስርዓት አይደለም? አካሄዳችን ራሱ አይቀየርም? ስናወራ ራሱ ቀስ ብለን አይደለም? ነው አይደለም? እዚህ ግቢ በስርዓት ሁሉ በአገባብና በስርዓት ይሁን ስለሚል ይህንን ስላደረገ በቀኙ የሚቆመው ማን ነው? በቀኙ የተሰቀለ ወንበዴ ገነትን ለማየት የመጀመሪያው ሰው ሆነ። ግልጽ ነው። ገብቷቸዋል? 2 ሰዓት ሆነ እንዴ? ሆነ። በቃ 2 ሰዓት ከ1 ደቂቃ ላይ ያቆማለሁ። 1 ደቂቃ መረቁልኝ። 1 ደቂቃ። በቤተ ክርስቲያናችን ስርዓት ደግሞ ከዚህ ታሪክ የምንማረው አንድ ነገር አለ። የጌታችንን ውለታ መላሽነት። እነዚህ 2 ወንበዴዎች ጌታ ከድንግል ማርያም ከሰሎሜና ከዮሴፍ ጋር ግብጽ ሲሰደዱ መንገድ ላይ አግኝተዋቸዋል። በግራ የተሰቀለው እንዝረፍ እንውሰድ ሲል፣ በቀኝ የተሰቀለው ግን ምን አለ? ሲያያቸው መልካቸው የቤተ መንግስት ሰዎች ይመስላሉ። በእኔ ተራ ከሚዘረፈው እጥፍ ውሰድ እንለፋቸው ብሎ ውለታ ውሏል። ከ33 ዓመት በኋላ ልቡን አብርቶ ጌታ ይህን ሁሉ ነገር እንዲናገር አደረገው። ውለታውን አስቡ። እውላችሁ እናንተ የዛሬ 15 ዓመት ለኔ ቢጤ የሰጣችሁትን 15 ሳንቲም እረስታችሁታል አይደል? የሚያስታውሳል? እሱ ግን ይረሳዋል። የዛሬ 20 ዓመት ቤታችሁ መጥቶ የሆነ ሰው አንኳኩቶ ውሃ ሲል የሆነ ቀዝቃዛ ውሃ ሰጣችሁታል አይደል? መልኩ ትዝ ይላችኋል? እረስታችሁታል አይደል? እሱ ይረሳዋል። ውለታ ዋሉለት።
እናንተ አሁን ከየትም ቦታ መታችሁ ለአምልኮቱ ለመንበርከክ ለክብሩ ለመዘመር ቤቱ መታችኋል አይደል? እናንተ ረስታችሁታል፣ እሱ ግን ይረሳዋል። የእርምጃችሁን ቁጥር አይረሳው። ከየትም ኑ፣ ከአያት ኑ፣ ከሴሚሲ ከኮልፌኑ ከቡልቡላ እግዚአብሔር የእርምጃችሁን ቁጥር አይረሳው። ለምን? ማንም ብላችሁ መጣችሁ? እኔም ብላችሁ መጣችሁ? ዘማሪ ሉልን አባገሌን ማንም ብላችሁ መጣችሁ? ሰዎች ሁሉ በሚዝናኑበት ሰዓት እናንተ ግን አስራታችሁን እየከፈላችሁ እግዚአብሔር ዛሬ ከሰጠኝ 12 ሰዓት ላይ አንዱን ሰዓት ለሱ አስራት ልስጥ ብላችሁ ቁጭ ብላችሁ እየተማራችሁ ቃሉን እየሰማችሁ ይሄን ውለታ የሚረሳው ይመስላችኋል ወይ? አይረሳው። እግዚአብሔር አይረሳው። ከነዚህ ከታናናሾቹ ለአንዱ እንኳን ቀዝቃዛ ጽዋ ውሃ ብቻ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም። የማቴዎስ ወንጌል ምዕራፍ 10 ቁጥር 40 የሰማነውን ቃል ይባርክልን፣ አምኖ ከመካድ ይሰውረን። እግዚአብሔር አምላካችን ሃይማኖታችንን ይጠብቅልን፣ ከጭቃ ላይ እሾኮች ይጠብቅልን። ሰላማዊው ኢየሱስ ክርስቶስ ለቤተ ክርስቲያን ሰላሙን ይስጣት። ሁላችንንም በቀኝ እንደተሰቀለ ወንበዴ ለመንግስቱ ክብር ያብቃን። የድንግል ማርያም ምልጃ የሰማዕቱ የቅዱስ ቂርቆስ ቃል ኪዳን አይለየን። ወስብሐት ለእግዚአብሔር።